አንድ ጠንቋይ የሆነ ቄስ ነበር። የሰማችሁ ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር። ዘአካላዊ ቃል ያደረባት ጸሎታችን የምታሳርር ድንግልናዋ የሚያስተምር ብዙዎቻችን መንግስተ ሰማያት ሲባል ላይ እዛ ጋር ብዙዎቻችን መንግስተ ሰማያት ሲባል አስቀድሜ እንደገለጥኩት ላይ ሰማይ ላይ የሚያበራ ከተማ፣ የሚያምር ከተማ፣ የሚያብለጨልጭ ከተማ ብዙዎቻችን የምናስበው ስንሞት ብቻ የምንኖር ሰው እሱ ነው ትዝ የሚለው። ጤዛውን ልሰው ድንጋይ ተንተርሰው ይህ የደብረ ከዋክብት ዝቋላ አቦ ገዳም አበምኔት ናቸው። አንተ ኢሳያስ ወለሰነት ባላለው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አበምኔት ነኝ። ሰላም ጤናን ፍቅርን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የእማ አምላክ የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የአስራትና የአደራ ልጆች እንዴት አላችሁልኝ? ሰላም ናችሁ ሆይ? ሰላም እግዚአብሔር ከእናንተ ጋር በመላው ስፍን ይበል። እንግዲህ ቢሮአችን ዛሬም ከጀርባ እንደምትመለከቱት አውጥተን ስላልሄድንና ስላልሰጠን ዛሬ የመጨረሻው ቀናችን ነው። በደንብ አልተስተካከለም። እንግዲህ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች በዛሬው ዕለት አዳዲስ የሆኑ መርሃ ግብሮች አዘገጃጅቼ ይዤላችሁ ቀርብ ያለው እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ እነዚህን መልእክቶች በሙሉ አደርሳለሁኝ። ወቅታዊና ሃይማኖታዊ ሀገራዊ የሆኑ ጉዳዮች አሉ። እንዲሁም ደግሞ ስለ ጎረጎር ማርያም አዲስ መልእክት አዲስ ጉዞ ይዤላችሁ አዲስ ነገር ይዤላችሁ መጥቻለሁ። እሱንም የማሰማችሁ ይሆናል። በቀጥታ ብዙም ወሬ ሳላበዛባችሁ ወደ ተዘጋጁልን መርሃ ግብሮች እንለፍ። ወደ እነሱ እንሂድ። ጤዛውን ልሰው ድንጋዩን ተንተርሰው ጥሬ በልተው በሚኖሩ ባህታውያን ላይ በሰሞኑን የተፈጸመውን ግፍ ወይም ችግር ለመግለጽ ነው እዚህ የተገኘ ነው እና እኒህ ገዳማውያን ባህታውያን በዋሻ የሚኖሩ ለዓለም የሚጸልዩ ለሀገር የሚጸልዩ አባቶች ሲሆኑ በሰሞኑ ባላሰቡት ባልጠረጠሩት ሰዓት ድንገት አደጋ ደርሶባቸዋል። ያው ታጣቂዎች ገብተው ዋሻቸውን ከፍተው ገብተው አንዱን አባት ያው በግፍ በጥይት ደብድበው ከገደሉ በኋላ ወደ ገደል አስከሬናቸውን ወደ ገደል ጥለውት ነበር እና እዚያ ወደ 8 ያህል ነበሩ ባህታውያን ያሉ 8 ናቸው። ለጊዜው አንደኛው ባህታዊ ጠፍተው ነበር ሸሽተው ማለት ነው እና በዚህ ምክንያት 2 ተብሎ ተላልፎ ነበረ። ያው ያልተረጋገጠ ነው። እኛ ያው ስለጠፉ ያው እንደሞቱ ቆጥረን ነው ማለት ነው። ያው ተኩስም ስለነበረ ምናልባት ሞተው የሆነው ያሉ ተብሎ ነው አንደኛው 2 ተብሎ የነበሩት። ትክክለኛው ግን አንድ አባት ናቸው የተሰዉት። በወቅቱ ድርጎ ወይም የዕለት ጉርስ የሚያደርሱላቸው ተማሪዎች አሉ እና ወደዚያ ድርጎ ይዘው ሲሄዱ ድንገት እዛ ሲደርሱ ያው የአባት አርፈው ነው ያገኟቸው፣ ሞተው ነው ያገኟቸው። ሌሎች ደግሞ ያው አብዛኞቹ ከድንጋጤ ከፍርሃት የተነሳ ሸሽቷል እና በጫካ ለጫካ ያው ቦታው አመቺ አይደለም፣ ገደላማ ቦታ ስለሆነ ያንን በመከራ ገደሉን እየዋጠጡ ነው ወደ ላይ የወጡትና እሁድ ነው የደረሱት። እዚያ ደርሰው እኔ አባት እንደተገደሉና እንደቀበሯቸው እንግዲህ ለጊዜው ሸሽተው ቆይተው ኋላ እነዚያ ገዳዮቹ ከሄዱ በኋላ ሄደው ያን አባት ከተጣሉበት ገደል አስከሬናቸውን አውጥተው ለጊዜው እንደው በቂ ባይሆንም ያው አለቱ ላይ ትንሽ ቆፈር አድርገው አስከሬናቸው እንዲሸፈንና እንዲቀበር አድርገውታል እና ከዚህ በኋላ ያው ገዳሙ ከሰማ በኋላ ደወል ተደውሎ የተወሰኑ አባቶች ወርደው እንዲያዩ ተደርጎ እዚያ በኋላ ያው መልእክት ተላልፈዋል። የአባት አርፏል የሚል መልእክት ከተላለፈ በኋላ ወደ መንግስት አካላት ያው እዛም የመከላከያ ሰራዊት ማለት ያው የክልሉ ጸጥታ ኃይሎች ገዳሙን የሚጠብቁ አሉና ለነሱ ተነግሯቸው ያ በኋላ ወርደው ያለውን ሁኔታ ካረጋገጡና ካዩ በኋላ በማግስቱ ኃይል ተጨምሮ ከወረዳው ከአድሏላ ሌላ ኃይል በመጨመር ተጠናክሮ ወርዶ ያው የነበረው ጠላትም ይህንን ሲያይ
የኃይሉ የልዩ ኃይሉ ወይም የጸጥታ ኃይሉ መምጣት ሲያይ ተበታትነዋል። ከዚህ በኋላ አስከሬናቸውን ተሸክመው እስከ ገዳም ድረስ ላይ ወጥቶ በገዳሙ ከቀደሙት ሰማዕታት አጽም ጋራ እንዲያርፍ ሆነዋል ማለት ነው። እና እንግዲህ ገዳማችን ያው ጊዜ እየተፈተነ እየተቸገረ ይገኛል። የሆነ ሆኖ ግን መንግስትም ቢሆን ያው ትኩረት ሰጥቶ ጥበቃ በመመደብ ከ2016 ከየካቲት ያው የቀደሙት አባቶች ካረፉበት ቀን ጀምሮ ጠባቂዎችን በመመደብ ቦታውን እየጠበቀ ይገኛል። መምህር አባ ኢሳያስ ወልደ ሰንበት እንግዲህ የገዳሙ ቆሞስ አስተዳዳሪ ናቸው። ቃለ ሕይወትን ያሰማልን። ምክንያቱም ትክክለኛውን የሆነ መረጃ አድርሰውናልና እንግዲህ እግዚአብሔር በዚሁ በቃችሁ እንዲለን በእውነት የመጨረሻ ቪዲዮ ነው ብዬ አስባለሁ። በዚህ ነገር ላይ ሐዘንን በሐዘን ለማስጨመር ወይም ደግሞ ሐዘን በሐዘን ላይ እንዲደረብ ያንን ሐዘን አምርሮ ማዘን ነው። ቋሚዎች እኛ ያለነው ይሄንን ስንሰማ አዝነናል፣ ተክዘናል። ቤተክርስቲያናችን ተደፍራለች፣ ገዳማቶቻችን በሙሉ ተረግጠዋል፣ ክብር እየተሰጣቸው አይደለም ብለን ጮኸናል እንጂ ለሟችማ ታውቁቴል ከዘጉ 22 ዓመት ከዘጉ 12 ዓመት 10 ዓመት 8 ዓመት የሆናቸው ሰዎች ላይ ስለት በሰውነታቸው ገብቶ ሲሞቱ እንደው እንደዛ የሆኑለት ዓለምን የናቁለት ክብራቸውን ያዋረዱለት የተዉ ሰዎች እግዚአብሔር እንዴት አድርጎ እንደሚሾማቸው እናውቃለን። አሁንም ቢሆን ግን ወደ እግዚአብሔር ልንጮህ ልንለምን ይገባል። መቼም ከላይ ያሉት ትተውናል። አይደለም ስለሞቱት ምድር ላይ ስለቀረነው እኛ በሐዘን ልባችን ስለደማ ሰዎች ኢምንት ታክል እንኳን ቅሬታ የተሰማን እስከማይመስል ድረስ ደስ ያላቸው እስኪመስሉ ድረስ አይተናል አይደል? ምን እየተናገርኩ እንደሆነ አውቃለሁ። በዚች ቤተክርስቲያን ውስጥ ያሉ ሰዎች ናቸው እነ መምህር ዘወይንዬን ያሳሰሩት። ጠቁመው እንደዚህ ይላሉ። ምን ልላችሁ ነው? ዝም ያላችሁት ስለምንድን ነው ስንል እንጩህ እንዴ ብለው ጮኸው ሲያሳስሩን አይተናል ራሳችንን። ስለዚህ ከዚህ በላይ መናገር ነገ ሌላ ቪዲዮ ይዤላችሁ እንዳልመጣ ይሆናል። መቼም እኔና እናንተ አይን ለአይን ተያይተን ተግባባን አይደል? እሱን ነው የምላችሁ። ምን እንደምናደርግ ምን እንደምንሄድ ግን ይሄንን መልእክት የምትሰሙ አባቶቼ፣ እናቶቼ፣ በእውነት ወጣቶችም ጭምር በየቤታችሁ ሆናችሁ የምትሰሙ ሁሉ በመጀመሪያ ክብረትን ይስጥልኝ። በጣም ትልልቅ ሰዎች ይህንን መርሃ ግብር እንደምትከታተሉ አሁን ሰሞኑን በተዘጋጀው መርሃ ግብር ላይ ነው ልብ ያልኩት። ምክንያቱም ትልልቅ አዛውንት የሆናችሁ ሰዎች ደውላችሁ ለጎረጎር ማርያም ለማገዝ እና ለመርዳት ስትደውሉልኝ ድምፃችሁን ስሰማ አስደንግጣችሁኛል። እግዚአብሔር ያክብራችሁ። ስለምትከታተሉኝና ስለምትሰሙኝ እኔን ትንሽ ልጅ በእውነት እጅግ በጣም አድርጌ አመሰግናለሁ። መቼም ፍሬ ይገኝበታል ብለው አይደለም የምትሰሙት፣ እገዛችሁ ነው ብዬ ነው ማስበው። ስለዚህ በጣም አመሰግናለሁኝ። እስኪ የአባታችንን መልእክት ከሰማን ቀጠል አድርገን ድንቅ ዜና ነገር ሰምተናል። እንግዲህ የእንታ ይባቤ ተፈተውልናል። እግዚአብሔር የተመሰገነ ይሁን። እሳቸው ምንም የሆኑ አይመስሉ። ምክንያቱም ያስተላለፉት መልእክት ደስ ይላል። እንደው ሽብርን ተዉ፣ በቃ እንደ ወሬ እዚህ ማድረግን ተዉ፣ ወደ እግዚአብሔር ወደ አምላካችን እንጩህ የሚል አይነት መልእክት የያዘ ነው ያስተላለፉት። እነዚህን ሁለት ቪዲዮዎች እናያቸው። እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር፣ ስከፋም ስደሰት ሳለሁ በዚህ ምድር። እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር። እግዚአብሔር ከፈተና ይሰውራል። ሃይማኖታችን አጥብቀን ጓራችን አጥብቀን የምንኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችን ያሳርግልን።
እንደምነው ይስማል። ጸሎት መጸለይ ነው። ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል። ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረ ጸባዖቱ ይደርሳል፣ ያም ሲጸልይ ከመንበረ ጸባዖቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም፣ የቤተ ክርስቲያናችን ስርዓት አይደለም እና ቅዱስ ገብርኤል በዕለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁ ሁሎች አላችሁ። ማን ያያችሁ? እግዚአብሔር። ማን ያየቻችሁ? ቤተ ክርስቲያን። ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ደግሞ እንደር። አሜን። እግዚአብሔር ያክብርልን። በእውነት እነዚህ መነኮሳት ክብራቸው፣ ፍቅራቸው ይታያል አይደል? ትህትናቸው እንዴት እንደሚናገሩ እንዴት ከአንደበታቸው የሚወጣው ፍሬ ምን ያህል በሰውነታችን ውስጥ እንደሚሰርጽ እጅግ በጣም የሚገርም እኮ ነው። እና የእንታይ ባቤ ስለተፈቱልን እናመሰግናለን። ስለተፈቱልን እናመሰግናለን። ስለታሰሩብን ግን ሌላ ቪዲዮ ነኝ። ብዙዎቻችን መንግስተ ሰማያት ሲባል አስቀድሜ እንደገለጥኩት ላይ ሰማይ ላይ የሚያበራ ከተማ፣ የሚያምር ከተማ፣ የሚያብለጨልጭ ከተማ። ብዙዎቻችን የምናስበው ስንሞት ብቻ የምንኖር ሰው እሱ ነው ትዝ የሚለን። ወዳጄ እሱ ክርስቶስ ነው። መንግስተ ሰማያት ራሱ ክርስቶስ ነው። የምንኖረው ራሱ ላይ ራሱ ክርስቶስ ላይ፣ የምንለብሰው ራሱን ክርስቶስን ነው። የምንወርሰው ራሱን ክርስቶስን ነው። የምንበላው ራሱን ክርስቶስን ነው። የምንጠጣው ራሱን ክርስቶስን ነው። መሬት የለም እዚያ በሰማይ የሚሸከምህ ተራራ ወንዝና ሸለቆ የለም። የሚፈስ ፏፏቴ ሌላ የለም። ራሱ ክርስቶስ ነው ሁለንተና የሚሆነው። መንግስተ ሰማያት የሚባለው ለዚያ ቅዱስ ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ክርስቶስ መጥቷል ነው ባጭሩ። ክርስቶስ መጥቷል። የሰማያት መንግስት ለምን ተባለ? የሰማያት ግዛት፣ የሰማያት ሕግ፣ የሰማያት መመሪያ ለምን ተባለ ቢባል በሐዲስ ኪዳን የህይወታችን መመሪያ ወይም መኖሪያ ራሱ ክርስቶስ ነው። ህልውናችን ራሱ ክርስቶስ ነው። ራሱ እንዲህ ብሎ ገልጦታል ጌታ። ይሄን አሳይቼ ወደሚቀጥለው ነጥብ ልለፍ። የሉቃስ ወንጌል ምዕራፍ 17 ከቁጥር 21 ጀምሮ የሉቃስ ወንጌል ምዕራፍ 17 ከቁጥር 21 ጀምሮ መንግስተ ሰማያት የት ናት ተብሎ ተጠይቋል ጌታ ራሱ። ማዕዜት መጽ መንግስተ እግዚአብሔር፣ የእግዚአብሔር መንግስት መንግስተ ሰማያት መቼ ትመጣለች የት ናት ተብሎ ተጠይቋል ጌታ። እና ምን እንደመለሰ ታውቃላችሁ? መንግስተ ሰማያትስ ኢትመጽ በተዓቅቦ፣ የእግዚአብሔር መንግስት የምትመጣው በመጠባበቅ አይደለም አላቸው። በምን አይደለም? በመጠባበቅ አይደለም። ብዙዎቻችን እንጠባበቃታለን መንግስተ ሰማያት። አንዳንዶቻችን ካልኩሌሽን እናስቀምጣለን። መንግስተ ሰማያት እንደዛ አይደለም የምትመጣው። የምን አይነት ካልኩሌሽን ነው የምናስቀምጠው? የእድሜ አሁን ወጣት ነኝ፣ አሁን አልቆርብም፣ ምክንያቱም ከቆረብኩኝ ኃጢአት ስለምሰራ ትንሽ እድሜ ይሂድ ወደ 30ዎቹ ከዛ ወደ 40ዎቹ ይግባ፣ ከዛ እቆርባለሁ። አሁን ዝም ብዬ ለአግባና ከዛ ከሷ ጋር ተመካክረን አለ አይደለ ትንሽ ሸምገል እያለን ስንሄድ ያንን ቆርባለን። መንግስተ ሰማያት እንደሷ አትገኝ። ይሄ ያንተ ካልኩሌሽን፣ ይሄ ያንቺ ካልኩሌሽን፣ ይሄ የኛ ስሌት ነው፣ የእግዚአብሔር አይደለም። የመዳን ቀን መቼ ነው? በእግዚአብሔር ስሌት ዛሬ። የመዳን ቀን መቼ ነው? በእግዚአብሔር ስሌት አሁን። ይህን በደንብ ማወቅ ያስፈልጋል። መንግስተ ሰማያትን ብዙዎቻችን የምንጠብቃት በዛ መልክ ነው። አንዳንዱ እንዲህ ይላል፣ ከቆረብኩ አይኔ ይጠፋል ይላል፣ ስጋው ደግሞ አይን ያበራል። እኔ የትኛው ትምህርት በምን አይነት መልኩ ይሄ ነገር እንደገባብን ግራ ይገባኛል። መሰልጠን እኮ ማለት ወጣቶች ወንድሞቼና እህቶቼ፣ እሱ እኮ ነው መሰልጠን ማለት፣ መቁረብ ማለት ነው። ስጋው ደግሞ መቁረብ ማለት ነው። ቅድም እንዳልኩት አባቶች እናቶች እንደምትከታተሉኝ ያውቃሉ። በስጋው ደግሞ
ላይ የተነገራችሁ መቼ ጀምሮ እንደሆነ አላውቅም፣ ግን ይህንን ቅድስት ቤተክርስቲያን ስለምትናገርና ስለምታስተምር ወደ እናንተ በእርግጥም አደርሳለሁ። እኔ እንኳን የማውቃችሁ እድሜያችሁ ከ50 ዓመት አካባቢና ከዚያ በላይ የሆኗችሁ አባቶች ለምንድን ነው ማትቆርቡት ስል ቃል በቃል ያሉኝ ነው የምነግራችሁ። ምን ነው ልጄ ይሄን ያህል ነው እንዴ የመረርኩ? ይሄን ያህል ነው እንዴ የተጸየፍከኝ አሉኝ። እና በጣም እንደደነገጥኩት ስጋው ደሙን የበላ መንግስቴን ይወርሳል ነው እኮ የሚለው። ምን አድርጌዎት ነው? ይቅርታ ስም ጠርቼ ነበር። ምን አድርጌዎት ነው ስል ምን ነው ሙት እኮ ነው። ሙት ማለት ነው ስጋው ደሙን የተቀበለ ሰው እድሜው አጭር ነው ይሞታል ተብለው ተነግሯቸዋል። ስጋው ደሙ የሚቀበል ሰው አይኑ ይጠፋል ተብሎ እንዴት እንደተነገረን አላውቅም። በእውነት እኮ ነው የምላችሁ። እና አይደለም ወጣቶች ትልልቅ ሰዎች እንኳን ስጋው ደሙ ለመቀበል ያስቀመጡት ህግ አለ። አይ እንግዲህ አሁንስ እድሜም አብቅቷል፣ አይኔም ቢጠፋ ችግር የለውም እንዲሁም ጠፍቷል ብለው ይቆርባሉ። ያኔ ግን አብርቶላቸው 30-40 ዓመት በህይወታቸው ላይ ጨምሮ ድጋሚ ሲኖሩ እግዚአብሔርን ያመሰግናሉ። እና ስጋው ደሙ ተቀበሉ ወጣቶች፣ ስጋው ደሙ ውሰዱ። አዛውንት ትልልቅ ሰዎች ስጋው ደሙ የተከለከለ በዚህ ምድር ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ የለም። የትኛውም ኦርቶዶክስ መንፈስ ቅዱስን የተቀበለ በ40 እና በ80 ቀኑ ክርስትና የተነሳ ከዚያም በኋላ ቆይቶም ቢሆን ያመነው ክርስትና የተነሳ ሰው በሙሉ ለስጋው ደሙ ራሱን አዘጋጅቶ ንስሐ ገብቶ ወደ ስጋው ደሙ ተጠግቶ ሊቆርብ ሊቀበል ይችላል ይገባል። ስለዚህ እባካችሁ እናቶቻችን አባቶቻችን ይህንን ነገር ተው እሺ። አዎ ስለዚህ ያ መልካም ነው። ወደ ስጋው ደሙ እንጠጋ ለማለት እወዳለሁኝ። ከስጋው ደሙ ጋር ተያያዘ እንደው አባቶችን ካህናትን እምትተቹ ሰዎች አላችሁ። እንደው ሰሞኑንም እየተወሩ አንዳንድ ነገሮች አሉ አይደለ? መቼም ትዝ ያላችሁ ነገር ይኖራል። አንድ ካህን ኃጢአት ተገኝቶባቸዋል ተብሎ በቃ እንድቹ እየተራወጠ ነው። አልተገኘባቸውም፣ ተገኝቶባቸዋል። እንዲህ ነው እንዲያ ነው ለላችሁ አይደለም በፍጹም። ነገር ግን እኛ ስለ ክብረ ክህነቱ ምንድነው ያለን? ምንድነው ጭንቅላታችን ውስጥ ያለው? ከእከሌ መስቀልማ አልሳለምም የምንል ሰዎች እኮ አለን አይደል? አዎ እንተዋወቃለን። ይሄን ጊዜ ትዝ ያላችሁ አንድ ካህን ይኖራል አይደል? ብዙዎቻችን ውስጥ አዎ ልባችን ላይ አለ። እኔማ የከሌን መስቀል አልሳል ለምን ኃጥእ ስለሆነ ብለን እናምናለን። እግዚኦ በጣም ክፉ ነገር ነው። በእውነት ነው የምላችሁ። ካህናትን የነካ የአይኔን ብሌን እንደነካ ነው ይላልና ቃሉ። ፕሊስ እባካችሁን ካህናት ላይ ያላችሁን ሐሳብ ሙሉ በሙሉ አወርዱ። ክፋታችሁን በካህናት ዙሪያ ላይ ያለውን 100% ከህሊናችሁ ውስጥ እግዚአብሔር ራሱ እኔ ራሴ እቀጣቸዋለሁ ነው ያለው። በቤቱ ራሱ ሰው ፊት አያዋርዳቸውም። እናንተ ሰው ፊት እኮ መዋረድ በጣም ቀላል ነው። ተደብቆ 40 መገረፍ እኮ በጣም ከባድ ነው። እንግዲህ መቼም ካህናት ትረዱኛላችሁ የምትሰሙ ካላችሁ። ምእመናን እንዲህ ነው ብዬ ልነግራችሁ አልችልም። ምን እንደሚኮን ምን እንደሚደረግ ብታውቁትና ብታዩት ደግሞ ደስ ይለኝ ነበር። ስለዚህ ለምትቀበሉት ስጋው ደሙ ካህናትን እጅግ በጣም ልትተቹ ከሷ አልወስድም ከሷ አልሄድም እዛ ቤተክርስቲያን ያረግጥም ምናምን ልትሉ የሚገባ በፍጹም የለም። እንደው መምህር ዲያቆን ዘላለም በዚህ ዙሪያ ላይ አንዲት ነገርን ጣል አድርጎልን ሄዷል። ታዲያ በደንብ አድርጋ ታስተምረናለች። ስሙልኝ እስኪ። አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው? ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። የጠንቋይነት የማታቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም። እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣
ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ እኔ ያለ አዎ ጠንቋይ ነኝ ምንም አንድና ሁለት የለው ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። እግዚአብሔር ይስጥህ ቃለ ሕይወት ያሰማልን አይደለ? ስለዚህ ከኚህ ካህን እንዲህ አይደለም ከኛ ካህን እንዲህ ነው ልንል የምንችለው በፍጹም ሊኖር አይችልም። አንድ ቅድስት ቤተክርስቲያን አምናበት ሹማ ክብረ ክህነት ያለውን ካህን በቤተክርስቲያን ጥላ ስር ያለን ካህን መስቀላቸውን ልንሳለም ቡራኪያቸው ሊደርሰን ጸሎታቸውን ልንቀበል ይገባል ማለት ነው። ስለዚህ ይህንን በፍጹም እሺ ክርስቲያኖች በተቻላችሁ አቅም እግዚአብሔር ይህንን ሁሉ ዘመን ተሸክሞ ላስቀመጣቸው እናንተ ኃጥእ ናቸው ብላችሁ ለፈረጃችኋቸው ካህናት ጥቂት ነገርን አለመሸከም አለመስማትን አታድርጉ። ምን ማለት ነው? በቀጥተኛ አማርኛ እግዚአብሔር 30 40 50 ዓመት የተሸከማቸውን ሰዎች እናንተ ምን ቤት ሆናችሁ ነው በአንዲት ቃል በአንዲት ጥፋት በአንዲት ነገር ለወንጀል የምትነሱት? ስለዚህ እግዚአብሔር ይቀጣቸዋልና እግዚአብሔር ራሱ ሁሉን ያውቃልና ካህናት ላይ እንደው ጠንቀቅ ብንል ጥሩ ነው። ንስሐውም ከባድ ነው። እሺ አንድ ካህን መቼም ሰድብ ያለው ከአንድ ካህን መስቀል አልሳለም ብዬ ከሌላኛው እጄ ተሳልም ያለው ብለንም እንደ ኃጢአት ስለማንቆጥረው ንስሐ ላንገባ እንችላለን አይደል? ከባድ ኃጢአት ነው ግን እሺ ይሄ የንቀት መንፈስ። እንግዲህ አባ ገብረ ኪዳንን ጣል ሳናረጋ እናልፍም። ጣል የምናደርገው ግን ስለ ነገይቷ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የወለላይቱ እመቤት አይደል? በቃ ክብሯ ፍቅሯ ትህትናዋ የሚገዛን የሚያስተምረን በእውነት ዘላለም ተሻግረን መንግስተ ሰማይን ጭምር እስከምናይበት ድረስ የምታኖረን ንጽሕት የሆነች ቅድስት የሆነች እመብርሃን ከዚህ ሁሉ ስሞቿ ደግሞ ወላዲተ አምላክ የሚለው ዓለምን ይገዛል አይደል? በጣም ድንቅ የሆነ ስም ነው አይደል? ከምንም ነገር ስለሚበልጥ ማለት ነው። እማይሆን ያልሆነ ነው። ወላዲተ አምላክ የአምላክ እናቱ እግዚአ አካላዊ ቃል ያደረባት ጸሎታችን የምታሳርፍ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏችኋል ማርያም ናት። አንዱ ባለቅኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበር። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደግሞ ፍርፋሬ እየለመነች ራበኝ የምትል ነው። ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱ ነው። እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። እመቤታችን ከቅድስት ድንግል ማርያም በቀር የትህትና ውሃ ልክ ማነች? እስኪ ጥሩልኝ ማን አለች? ሌሎች ጌታን ለመውለድ ሲዘጋጁ ገረዱ በሆንኩ እያለች የተመኘች ምኞቷ እንኳን ትሁት የሆነ ከእመቤታችን በቀር የትህትና እናት ማነች? ኧረ ቀረብ ብለው ይዋት ባካችሁ። ደመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የሲና ሐመልማል የሙሴ ጽላት የሰሎንዲስ ጥበብ ንጽሕት ቅድስት እማምላክ ወላዲተ አምላክ በእውነት እጅግ በጣም ነው የምንወዳት። የኛ እናታችንም አባታችንም ናት። ወዮ ለመናፍቃን በእውነት ወዮላችሁ ለምትጠሏት ሰዎች።
ያለፈው ጊዜያችሁ አልፏል። አሁን ግን ፍቅሯን ካልቀመሳችሁት ስለማይገባችሁ እንደው በጥቂቱ ብታድጉና ትንሽ እዛው ሆናችሁ ትንሽ ሞክሩት። እግዚአብሔር አይቀየማችሁ። ይህችን ችግሬን፣ ይህችን ኃጢአቴን፣ ይህችን ነገሬን እስኪ እንደው እነዛ ኦርቶዶክሳውያን እንደሚሉት እስኪ እንደው እንዳምንብሽ እባክሽን እስኪ ስለ እግዚአብሔር አማልጂኝ ብላችሁ መናፍቃን፣ እምነት የሌላችሁ ሰዎች፣ በልባችሁ ጥርጣሬ ውስጥ ያለ እስኪ እንደው እንደነዛ እንደ ኦርቶዶክሶቹ እንደሚሉሽ እስኪ እባክሽ ይህንን የኃጢአት ቋጠሮ እስኪ ያስፈችልኝ፣ እስኪ አማልጂኝ በሏት። የምሬ ነው። ልትመልሳችሁ ልትፈልግ ስለሆነ ሊሆን ይችላል ይሄ ቪዲዮ ወደ እናንተ የደረሰው። በቃ ልባችሁን አረጋጉ፣ ቀስ በሉ፣ ቁጭ በሉ። የአምላክ እናቱ የተባልሽ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ሆይ እንዲህ ያለ ችግር አለብኝና አለማመኔን እርዳው እንዳለ እኔ ባንቺ አላምንም፣ ግን ይሄንን ችግሬን ለእግዚአብሔር ለልጅሽ ለእርሱ ለኢየሱስ ክርስቶስ አድርሽልኝና አማልጂኝ እነዛ ኦርቶዶክሳውያን እንደሚሉት ያኔ እከተልሻለሁ አምንሻለሁ ብላችሁ ጸልዩ። እስኪ ወደ እመቤታችን የሚሆነውን አብረን እናያለን። በዚህ ስቱዲዮ ውስጥ ተገኝተን ዳግም ምስክር እንደምትሰጡ ባለሙሉ እምነት ነኝ እና ውድ እህትና ወንድሞቻችን ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያላችሁ ሰዎች አንድ ቀን ሞክሩ። እሺ፣ አንድ ቀን ዝም ብላችሁ ሞክሩ። ፍቅሯ ምን ያህል እንደሆነ ልትቀምሱት ስለሆነ ጥፍጥና ያስቀራችኋል። አምናለሁ በዚህ። ውድ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምትከተሉ ገዳማትን የምትናፍቁ ሀገራችሁን ማወቅ ማየት የምትናፍቁ በመላው ዓለም ያላችሁ እንግዲህ በጎሮጎር ማርያም ወደ ሰሜን ወሎ መቄት ወረዳ ገረገራ እንዲሁም ደግሞ ደብረ ዘቢጥ ደርሰን የ3 ሰዓት መንገድ ተጉዘን የምናገኛት ስድስቱ ቅዱሳን ያሉባት በስም ተሰይመው እንዲሁም ቦታው በታላላቅ ተራራ 6 ተራራዎች ስማቸው ተሰይመው ከአደጋ ከጠላት ወረራ ገጥመው ጭንቅላታቸውን ቤተክርስቲያኗን ገዳሟን አትርፈዋት ነበር። ታላላቅ ተአምራቶች በገዳም ውስጥ ሆኗል። በ15ኛው መቶ ክፍለ ዘመን የተገደመች ገዳም። እንግዲህ በዚያ ስፍራ ያሉ አባቶች እናቶቼ በአንዳንድ ምክንያት እንግዲህ ባለው ነገር ላይ ትንሽ ቤተክርስቲያኑ ገዳሙ ተቸግሮ ልብስ አልባሳት ላኩልን ብለን ከኋላ የምትመለከቱትን ልብስ ትላንትናና ከትላንት ወዲያ ሰብስበናል። በዛሬው ዕለት ወደ ጎሮጎር ማርያም ይሸኛል። እንግዲህ ያላደረሳችሁን ሰዎች አሁንም ብታደርሱን መልካም ነው። እኛ እንቀበላለን። ምክንያቱም ነገ ከነገ ወዲያ ደግሞ የሚወስዱ ሰዎች ስላሉ ወደ እነሱ ጋር እናደርሳለን ማለት ነው። ግን ከወዲሁ በእውነት እዚህ ቢሮ ድረስ ስቱዲዮ ድረስ እየመጣችሁ ይህንን ላበረከታችሁ ለሰጣችሁን ሰዎች፣ በገንዘብም ለረዳችሁ ሰዎች እጅግ በጣም አድርገን እናመሰግናለን። ገዳሙ የተወሰነ በክረምት ምክንያት ችግር ላይ ናቸውና ቀለብ አልቆባቸዋል ብለን ከዚህ በፊትም በቪዲዮ ለቀናል። የገዳሙ አካውንት ነው ይሄ አካውንት። በዚህ አካውንት ላይ ወደ ገዳሙ በቀጥታ በማስገባት ለክረምት የሚሆን ለቀለባቸው እንድትረዱና እንድታግዙ በትህትና ሆኜ ነው የምጠይቃችሁ። እግዚአብሔር ያክብራችሁ። ስለምታደርጉት ስላደረጋችሁት ሁሉ የጎርጎሯ እመቤት ቅድስት ድንግል ማርያም ከጎናችሁ ትሁን፣ ልመናችሁን ትስማላለሁኝ። ወስብሐት ለእግዚአብሔር። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። የላይክ በተኗንም ንጉ። ዳግም እስከምንገናኝ ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያ፣ ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳር ዳሯን በእሳት መሃሏን ገነት አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩ። ቻው።